አንድ ነገር አደርጋለሁ ብትል ለዛች እንደፈልክ የምታደርጋት ሞኝነትህ ቃል የሷ ልጅ እንዳልሆነች እነግራታለሁ። ምን አልክ? ሰላም ናት እንዴ? ለሰላም ነው ያወራሁት? ምንድን ነው የሰማሁት? ቃል የኔ ልጅ አይደለችም? እንዴት ይሄን ሁሉ ጊዜ እያታለሉኝ ነበር ማለት ነው? ለነገሩ ከዚህ በኋላ ምን ይመጣል? እንደውም ብሌን የሷ ልጅ መሆኗንም እነግራታለሁ። እሷ ማለት እኮ ለባይሉ ወሬ የምታቀብል ሰው ናት። ምን? ሰላም ግን ምን አይነት የዋሴ ናት! አንዳንዴማ የምር እናቴ በሆነች ብዬ እመኛለሁ። እሷ ላይ ባደረግኩትና በማደርገው ነገር በጣም አፍራለሁ። በጣም ታሳዝነው። ለሰላም ይሄ አይገባትም። የኛ ጻድቅ እንዴት ነው እባክሽ የሚያደርግሽ? አሳመነችሽ? አንቺ ምን አባሽ ስለሆንሽ ነው ለእሷ የምታዝኝላት? እንዳሰብከው እኮ አይደለም ባህሉ። ለሰላም አይገባትም ነው ያልሽው? አንቺ ሲጀምር ማን ስለሆንሽ ነው የሚገባትና የማይገባትን የምትወስኝ? እና ለኔ ነው የሚገባኝ? ስለ ሁለታችን የምታውቂው ነገር የለም። ስለዚህ ዝም ብለሽ ነው መቀመጥ ያለብሽ። እሺ ገባኝ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ውድ የሰብለ ዩቲዩብ ቤተሰቦች እንዴት ናችሁልኝ? እንግዲህ በዛሬ ክፍል አደራ ድራማ ክፍል 40 ላይ በጣም አስገራሚ ነገሮች እንግዲህ እየታዩ ይገኛሉ። ለስንት ዓመታት ተደብቆ የነበረ የብሌን እውነት አሁን ላይ እውነቱ ወደ መውጣቱ እየደረሰ ነው። እንግዲህ ይዘገያል እንጂ እውነት ተደብቆ አይቀርም የሚባለው ነገር ሰላምም በተደጋጋሚ ጊዜ ቃልን አንድ ቀን እውነቱ ይወጣል፣ ቃል ይዘገያል እንጂ ትላት ነበረ። አሁን ላይ እንግዲህ ነገሮች ሁሉ ብሌንም ሳትቀር እየተገለጡላት ይገኛሉ። ነገር ግን በዚህ መሀል እንግዲህ እስካሁን ስትለፋበት የነበረው የቃል ተግባር ማለት ነው አሁን ላይ ቃል ለሰላም ማሰብ ጀምራለች። የሰላም መልካምነትና የዋህነት ቃልን እንድትቀየር እያደረጋት ነው። ቃልም አሁን ላይ በባህሉ በጣም ስለተያዘችና ባህሉ እያሰቃያት ስለሆነ አሁን ላይ እሷን እያስፈራራ እንግዲህ ግዴታ ትሰሪያለች ስላላት ነው እንጂ የሰላም መልካምነት የምር እናቴ ብትሆን ብላ ሁሉ ተመኘች። አይደለም እሷን መጉዳት ቀርቶ አይደለም የእሷን የሆነ ነገር መንካት ቀርቶ ምንም ነገር አትፈልግም። ነገር ግን በኃይሉ አለ እና እንግዲህ በባለፈው ክፍል ላይ ካያችሁ ብሌን ተደብቃ የሰማችሁ ወሬ ነበረ። እሱም ስለ እናቷ ነው። ቃልና ሄለን ስለ እናቷ ሲያወሩ የሰማችሁ ነገር ነበረ። ሁሉንም ነገር ለብሌን እነግራታለሁ፣ አንቺና በኃይሉ የእናቷ እንዳታገኝ የምታደርጉትን ነገር ሁሉ እያለች እንግዲህ ስለ እናቷ ሁሉንም እነግራታለሁ። ለዛ ነው ለካ እናንተ ብሌንን የምታሰቃዩት እያለች ስታወራ የነበረውን ነገር ሁሉ ብሌን ተደብቃ በርስር ቁማ አዳምጣ ነበረ። ነገር ግን በመጨረሻ እንግዲህ በኃይሉ ደርሶ እዚህ የምትሰሪያለች ብሎ እንግዲህ ሲያስፈራራትና ውስጥ ያለውን ደግሞ ወሬ ስለሰማ የሰማችው ወሬ ይኖራል ብሎ ስለፈራ ነውና በዛ ላይ ደግሞ ቃልና ብሌን ሄለን ሊጨቃጨቁ የሚችሉት እንግዲህ በሰላም ጉዳይ ይሆናል ብሎ ስላሰበ ልጅቷን ለማስወገድ ግድ ሆኖበታል ማለት ነው። ልጅቷን እንግዲህ ቃል ሳሚን ያመጣት ብላ አለቱ በኃይሉ ዋሽተዋለች። ነገር ግን ልጅቷ የራሷ ጓደኛ ናት እና እንግዲህ ብሌንን ወደ ሱቅ ልከው ሄለንን ምን እንዳደረጓት አናውቅም። በእርግጠኝነት የሆነ ቦታ እንግዲህ ደብቀዋት እያስፈራሩ ይሆናል እንጂ ይገሏታል ብዬ አላስብም። ምክንያቱም እንግዲህ እሷን ከገደሉ ሌላ ዘግጥ ውስጥ ይገባሉ ደግሞ ማለት ነው እና የገደሏት ሳይሆን የደበቋት ነው የሚመስለኝ። እንግዲህ ይህን እውነቱን ሁሉ ስለምታውቅ የሚገርመው ነገር ሄለን የምታውቀው
ቃል የሰላም ልጅ አለመሆኗን ብቻ ሳይሆን ብሌን የሰላም ልጅ መሆኗንም ማወቋ በጣም ከባድ ሆኖባቸዋል። እና እንግዲህ ነገር በዚህ እያለ ሌላ ጉድ መጥቷል። ብሌንም መጠራጠር በጀመረችበት ሰዓት ሳሚ እንደምታውቁት አቶ ባህሉ ብዙ አሰቃይቶታል። እና እንግዲህ ሲጠብቅ የነበረው ቀን አቶ ባህሉን ማስፈራሪያ የሆነ ዘንድ ብሎ ወደ አቶ ባህሉ ስልክ ደውሎ ነበረ። እናም ሰላም ስልኩን ባህሉ ስላልነበረ አንስታ ሳሚ ይላል ስሙ። ይህ ማለት ልጅን በባለፈው ጊዜ ሲያሰቃያት የነበረው ሰው አይደለም፣ ለዛ ነው ማለት ነው በማለት እንግዲህ ሰላም ስልኩን ታነሳለች። ነገር ግን እሷ መሆኗን በፍጹም አልተናገረችም፣ አንስታው ዝም አለች። እናም ሳሚ እንግዲህ ቀጠል አድርጎ ማውራት ጀመረ። ባህሉ ጠብቀኝ፣ ሁሉንም ነገር ለዛች እንደ ጅል ለምታያት እህትህ እነግራታለሁ፣ ቃል የሷ ልጅ አለመሆኗን እነግራታለሁ፣ ጠብቀኝ፣ የጊዜ ጉዳይ ነው እንጂ አልለቅህም እያለ ሳሚ ይዝት ነበር እንግዲህ ስልኩ ላይ ማለት ነው። እየሰማኝ እንደሆነ አውቃለሁ፣ ስለዚህ በቅርቡ ሁሉም ነገር ሚስጥር ሁሉ ይወጣል እያለ ከኔ ጋር ባትነካከል ይሻላል ብሎ እንግዲህ ሳሚ ብዙ ነገር ይቀባጥር ነበረ። በዛ ሰዓት እንግዲህ ሰላም እንደምታየው ስልኩን አንስታ ይህን ነገር እያዳመጠች ነበረ። ድርቅ ብላን የቀራችው ማለት እዚህ ጋር አሁን ምን ለማለት ፈልጎ ነው፣ ምንድን ነው የሰማሁት እያለች ሰላም ግራ ተጋባች። የሰማችውን ነገር ማመን የፈለገች አይመስለኝም። ነገር ግን ሰላም በገዛ ጆሮዋ በወንድሟ ስልክ ተደውሎ ቃል የሷ ልጅ አለመሆኗን በኃይሉ እየተጫወተባት እንደሆነ ሰምታለች። ከዚህ በላይ እንግዲህ ለሰላም ማንቂያ ደውል ምንም አያስፈልጋትም። ግልጹን የተነገራት ግልጹን ማለት ነው። እና እንግዲህ ቃል ልጇ አለመሆኗን አውቃለች። ነገር ግን ሳሚ ደግሞ በዛው መሀል ምን ማለት ነው ብላ በድንጋጤ ስትጠይቀው ነበረ። ሰላም መሆኗን ሲያውቅ ስልኩን ዘግቶታል። ነገር ግን አንድ ነገር ትዝ አለው። እሷ ከሆነች አይቀር እንግዲህ ሁሉም ነገር ግልጽ ይውጣ፣ ስለዚህ ብሌን ልጇ መሆኗንም መንገር አለብኝ ብሎ ወደ ስልኩ እየደወለ ነበረ። በሌላ በኩል ደግሞ ቃል መጸጸት ጀምራለች። ቃል ሰላም ሄለን የት ሄዳ ነው ስትላቸው ወደ ቤቷ እንደተመለሰችና ስራ እንዳገኘች ለስራዋም ደግሞ ቤቷ እንደሚቀርባት ወደዛ እንደሄደች ሲነገራት ሰላም በጣም ደስ ብሏን ነበረ። እንኳን ፈጣሪ ረዳት፣ እንኳን ስራ አገኘች ብላ ደስ ብሏት ቃል ታያታለች ሰላምን። የምር አምናቸው ማለት ነው። ያ ነገር ቃል ልቧን ነክቶታል። እሷ ምን ያክል መጥፎ ስራ እየሰራች እንደሆነና ሰላም ደግሞ ምን ያክል መልካም ሰው እንደሆነች ሲገባት መጸጸት ጀመረች። ስለ ሰላም ይሄ አይገባትም፣ ሰላም በጣም ሲበዛ መልካምና ቅን የዋ ሰው ናት ብላ እንግዲህ ለሰላም መጸጸቷን ወይም ደግሞ ለሰላም መቆርቆሯን እንግዲህ እዚህ ጋር ስታወራ ከባህሉ ጋር ቆመው ነበረ። እንደምታዩት ባህሉ ሊበላት ነበር የደረሰው። አይኑን ጎልጉሎ እስኪ ድገሚው አሁን ያልሽውን አንቺ ለማኝ በማለት እንግዲህ እየመጣሽበትን የረሳሽ አንቺ እኮ እያለ እንግዲህ ሌሎች ነገሮችን በነገራችን ላይ እዚህ ቀደም ወደዚህ ቤት ስትመጣ ቃል አቶ ባህሉ እሷን እንድትመርዛት በመርዝ ያው ይሄ ስምምነታቸው ነው፣ መርዛ እንድትገላት ማለት ነው። እናም ባህሉ ለክፉ ቀን የሆነኛም ብሎ እንግዲህ ያንን መረጃ ይዞባታል። እሷ እንድትመርዛት ካደረገ በኋላ ግን ልጅቷ ላይ መረጃ ይዞባታል። እናም ጭራሽ ማዘን የሚባል ነገር ከአንቺ እንዳልሰማ ያዘንሽ ቀንና ለእሷ ያሰብሽ ቀን ልትመርዣት እንደነበረ መረጃ አለ ብሎ እንግዲህ አቶ ባህሉ ቃልን ማስፈራራት ጀምሯል። እሷ ግን ለሰላም ይህ አይገባትም፣ ይህ ነገር መቅረት አለበት ለማለት እየፈለገች ነው። አቶ ባህሉ የምፈልገውን ሳላገኝ ከሀሳብሽ ንቅንቅ ማለታችም ወንጀለኛ ነሽ፣ መረጃ አለኝ፣ ልትገሊያት ነበረ በተደጋጋሚ በመርዝ በማለት ቃልን እያስፈራራት ይገኛል። ሌላው ደግሞ ቃል ሳሚ እንግዲህ እዚህ ቀደም ቤታቸው ድረስ ሄዶ አንገቷን አንቆ በጥፊ ጠፍጥፎ ጥሏት ነበረ። ያም በራሷ ጥፋት ነው። አቶ ባህሉን አሳስራ ሳሚን ያሳሰረ ብላ እንግዲህ ነገሩን ወደ ሳሚ ጠቅላበት ስለነበረና አቶ ባህሉ ደግሞ ሳሚን አግቶ በጣም ብዙ ስቃይ አድርሶበታል። አምልጦ ነው እንጂ እስኪሞት ድረስ ሊተወው አልፈለገም ነበር ባህሉ። ነገር ግን ልጁ አመለጠ ከታሰረበት እና እንግዲህ ያኔ ነው እሱ መቶ የደበደባት። በዛ የተነሳ እሱን መበቀል ፈልጋለች። እናም እንግዲህ አጅሪት እሱን የምትበቀልበት
ቀንህን ጠብቅ ብላ እዚህ ቀደም ዝታበት ስለነበረ አንድ ፍላሽ አለ ከአቶ በኃይሉ ላይ እየወሰደችው ሳሚን ያው በኃይሉ ወንጀል ያሰራው ነበረ። ሰዎችን እንዲገድል ሊሆን ይችላል፣ የሰዎችን ብቻ ብዙ ወንጀሎችን። እናም በኃይሉ እነዛን ሪከርድ ይይዝባት ነበረ። ልክ አሁን ቃል ላይ እንደያዘው ማለት ነው። ራሱ ያሰራቸውና ወንጀሉን ራሱ እያሰራቸው ከዛ ሌላ መረጃ ይዝባቸዋል እዛ ላይ ማለት ነው። ምክንያቱም ድጋሜ ያን ስራ ስሩ ሲላቸው አንሰራም ብለው ወደኋላ ቢሉ በዛ ለማስፈራራት ነው በኃይሉ የሚጠቀምበት። እናም ለዛ ነበር እንግዲህ የሳሚን የወንጀል እንትኖች ስራዎች ማለት ነው ሪከርድ አድርጎ ይዞበት ነበረ። ይህ ነገር እንግዲህ ከሱ ፍላሽ ላይ ተገኝቶ ቃል ላፕቶፓ ላይ አስቀምጠው ነበረ፣ ፋይል ውስጥ አስቀምጠው ነበር። እናም እዚህ ቀደም ካስታወሳችሁ ዳግምና ሳሚ ተደባድበው ነበረ። ዳግም ሳሚን በጩቤ ሊወጋው ሲል የተነጋገሩት ንግግር አለ። አቶ በኃይሉ ጋር አንድ ፍላሽ አለ፣ እሱም ቃል እጅ ላይ ነው ያለው። ስለዚህ ቃል ደግሞ ቀን ጠብቃኔ ልክ እንደ በኃይሉ እስር ቤት ልታስገባኝ ስለምትችል ይህንን ፍላሽ ከእሷ ላይ ማለት ይዛችሁል እንድትመጡም እንድታጠፉትም ከእሷ ከላፕቶፖ ካላት መረጃውን ሁሉ አጥፉልኝ፣ ያለዛ እናትህን እገላታለሁ ብሎ ሳሚ ዝቶበት ነበረ። እናም ይህን ነገር እንግዲህ ዳግምና ብሌን ቃልን አዘናግተው ፍላሹን ወስደውታል፣ ፋይሉንም አጥፍተውባታል ከላፕቶፕ ላይ እና ቃል እንግዲህ ዛሬ እሱን ለመበቀል አሰበች። ያንን ፋይል ተጠቅማ ልታሳስረው ነበረ ሀሳቧ እና እንግዲህ ወደ ላፕቶፓ ስትገባ ያ ፋይል አልነበረም። ፋይሉ ሲጠፋ ቃል ትናደድና እንግዲህ ስትናደድ ጨጓራዋ ይመስለኛል የሚያማት ሙታ ነው እንግዲህ የምትነሳው። በመከራ ነበር እንግዲህ በመድኃኒት መቆም የቻለችው ማለት ነው። በዚህ ሰዓት ነበረ ከዳግም ጋር የተገናኙት። ዳግም ደግሞ ብሌን ከእሷ ጋር ፍቅረኛ ሆነልኝና ስለ እናቴ ያውጣጣልኝ ውለታ ዋልልኝ ብለዋለች። ከቃል ጋራ ፍቅረኛ ሆንልኝ ብለው ስለነበረ ይህን አጋጣሚ ተጠቅሞ እንግዲህ ከእሷ ጋር መሆን ጀምሯል ማለት ነው። እሷን ታማ ስትሰቃይ መድኃኒት ስላልነበራት ሲንከባከባትና አጋጣሚውን ተጠቅሞ ሲቀርባት እያየን ነው። ነገር ግን ይህን ነገር እንግዲህ ሰላም አይታለች። እዚህ ቀደም ዳግምን ብሏል፣ ብሌንን ቃል የምታሰቃያት ብሌንን እኔ ስለምወዳትና ብሌንም እኔን ስለምትወደኝ በመካከላችን ስለምትቀና ነው ብሌንን የምታሰቃያት ብሎ ለሰላም ነግሯት ነበረ። እኔ ደግሞ ቃልን አልወዳትም ብሎ ነበር። አሁን ላይ ግን እሱ ደግሞ አሁን ወደ እሷ ዙሯል። ይህን ነገር ሰላም አይታ ማለፍ አልቻለችም። በልጆቹ እየተጫወተ ነው ሆን ብሎ ነው ብላ እንደምታዩት ልጅቷን ስታስጠነቅቃትና እየተጫወተብሽ ነው፣ በባለፈው ብሌንን ነው ማፈቅራት ብሏል እኮ አልሰማሽም እንዲህ ብትልም ቃል ደግሞ ያው ዳግምን ስለምትወደው ምንም መስሜ ጠጥ ነው ብላለች ማለት ነው። እና እንግዲህ ዳግም ወደ ቃል እየቀረበ ነው። ከዚህ በላይ ግን በጣም ደስ የሚለው ነገር የብሌን መንቃት ነው። ብሌን አሁን ላይ ንቅት ብላለች። ሄለን የተናገረቻቸው ንግግሮች፣ ስለ እናቷ ልትነግራት የነበሩ ነገሮች እና የሄለን መደበቅ፣ የበኃይሉና የቃል ነገሮችን እያገጣጠመች ትገኛለች። በኃይሉና ቃል ማን ናቸው? ቃል ለምን ሰላም ቤት ልጅ ሳትወልድ ልጅ ነኝ ብላ መጣች? ሄለንስ እንዴት ስለ እናት ያወቀች? በኃይሉና ቃልስ ለምን ሄለንን ደበቋት? የሚለው ነገር ጥያቄ ፈጥሮባታል። በዛ የተነሳ እንግዲህ ምናልባት ቃል የትዬ ልጅ ካልሆነች እኔ ደግሞ ውስጤ ሁሌ ወደ ሰላም ነው የሚወስደኝ። ሰላም ሳያት እናቴ ነው የምትመስለኝ። ምናልባት እናቴ ሰላም ብትሆንስ ብላ ብሌን መጠራጠር ጀምራለች። ይህ በጣም ትልቅ ለውጥ ነው። ምናልባት አጠገቤ አቅራቢያ ሆና ሊሆን ይችላል ብላ ታስባለች። እናም ሰላም እናቴ ብትሆንስ እያለች ነው እንግዲህ። ይህ ማለት በቀላሉ እናቷ መሆን አለመሆኗን ማጣራት ትችላለች። በቃ አንድ ጊዜ ቃል የሰላም ልጅ አለመሆኗ ከታወቀ ቀጣይ የሚሆነው ሰላም ራሷ ልጇን ትፈልጋለች፣ ብሌንን ትፈልጋለች። ምክንያቱም ትክክለኛ ልጇ እንዳልሆነች ቃል ካወቀች ትክክለኛ ልጇን ፍለጋ ትገባለች ማለት ነው። ስለዚህ ያኔ እንግዲህ ብሌንም ደግሞ እናቷን ስትፈልግ፣ ሰላምም ልጇን ብሌንን ስትፈልግ መገናኘታቸው አይቀርም። ነገር ግን እዚህ ጋር
ብሌን መንቃቷ በጣም ደስ ብሎኛል። አቶ በኃይሉ ደግሞ ከዚህ በኋላ ምንም ማድረግ የሚችል አይመስለኝም። ሰላምን ግን እንዳይጎዳ ትፈራለሁ፣ ወይም ደግሞ ብሌንን ማለት ነው። ምክንያቱም አሁን ላይ ሚስጥር ሁሉ እየወጣ ነው። እንግዲህ ሳሚ ሁሉንም ሚስጥር አውጥቶ ለሰላም ነግሯታል። በጣም ይገርማል። ይህን ነገር እንግዲህ ሰላም በድብቅ ብትይዘው መልካም ነው። ያለዛ ግን ሊጎዷት ይችላሉ ብዬ አስባለሁ። ያለ ንብረትን ብቻ እንግዲህ ልጅቷ ወራሽ እንድትሆን ተደርጎ ምናልባት ሰላምን ለመጉዳት ሊሞክሩ ይችላሉ። ሌላው ደግሞ ዳግም እንግዲህ እናቱ ቤት ሂዶ ነበረ። ያቺ የፀሐይ የምትባለው የወይዘሮ ገነት ጎረቤት የአቶ በኃይሉ ጆሮ ጠቢ ወይም ደግሞ ወሬ አመላላሽ መሆኗ ተደርሶበታል። ዳግም ወደ እናቱ ቤት ሂዶ እዚህ ቀደም እናቱን ይቺ ጎረቤትሽ ከባህሉ ጋር ትሰራለች እንዴ ሲላት፣ በፍጹም አትተዋወቅም፣ እሷ ከኔ ጋር ጉልት ነው የምትሰራው ብለው ነበር። እናም ያ ነገር ዳግም አልተዋጠለትም። ሴትዋ ወሬ እያመላለሰች እንደሆነ ገባው። እናም እንግዲህ በድጋሚ ወደ እናቱ ቤት ሂዶ እያለ ቁጭ ባሉበት ይቺ ሴት ትመጣለች። እዚህ ምን ትሰሪያለች ብሎ ሲናገራት እናትየዋ ልጇን በጥፊት መታውና እንዴት ጎረቤቴን እንደዚህ ትናገራለህ አለችው። እናም ዳግም ለእናቱ ይቺ ሴት እኮ የበኃይሉ ሰው ናት፣ ከባህሉ ጋር ነው የምትሰራው፣ እጅ ከፍንጅ በኃይሉ ቤት ይዣታለሁ፣ ከባህሉ ጋር አንቺ ቤት ቆይታ ወደ በኃይሉ ጋር እየሄደች ወሬ ታመላልሳለች በማለት ለእናቱ እውነቱን ነግሯታል። ነገር ግን ወይዘሮ ገነት ራሷን ስተወድቃለች። ደግሞ ስትነሳ አላውቅም አላስታውስም እንዳትል። አሁን ላይ ነገሮች ሁሉ ድብልቅልቅ እያሉ ነው። የብሌን እውነትም መውጫው የደረሰ ይመስለኛል። እስከ ዛሬ ብሌን ተኝታ ነበረ። አሁን ላይ ግን ምን እንዳነቃት ባላቅም፣ በተለይ የሄለን ንግግር ብሌን እንድትነቃ የረዳት ይመስለኛል። በተለይ በተደጋጋሚ ደግሞ ቃል የምታደርግባት ነገር እናቷ ያልሆኑ ሰዎችን ወደ ህይወቷ ታመጣለች። ከእሷ ቤተሰቦች ጋር የተያያዘ ነገር በጣም በተደጋጋሚ የሆነ ነገር ሲባል እናቷን ያግቱበታል። ብቻ የሁለቱ አንድ ላይ መሆንና የቃል ደግሞ የሰላም ልጅ አለመሆን እንድትጠራጠር አድርጓታል። እና ስለነቃች በጣም ደስ ብሎናል። እንግዲህ በቅርቡ እናቷን ማወቁ አይቀርም። በጣም ብዙ ነው የተሰቃየችው። በዚህ መሀል ግን ቃል በጣም ነው የምታሳዝነኝ። ቃል ንጹሕ ልብ ነው ያላት። በነገራችን ላይ ገንዘብ ፈልጋ ስለሆነ ነው እንጂ ያን ያክል መጥፎ ልጅ አይደለችም። እና አሁን ላይ ለሰላም ማሰብ ጀምራለች። በኃይሉ ደግሞ ይሄን አስተሳሰቧን አልወደደላትም። ውድ ቤተሰቦቼ ሀደራ ድራማ እንግዲህ ክፍል 40 የዛሬው ክፍል ይሄን ይመስል ነበረ። በቀጣይ ክፍል አደራ ድራማ ላይ ምን ሊፈጠር ይችላል የሚለው በጣም አጓጊ ነው። እስከዛው ድረስ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።